ኢትዮጵያ የነዳጅ ተሽከርካሪዎችን ሙሉ በሙሉ በሚባል ደረጃ ወደ ኤሌክትሪክ እየቀየረች ትገኛለች። ይህንን ደግሞ ለማሳለጥ ዛሬ 92 የሚሆኑ የኤሌክትሪክ ገልባጭ ተሽከርካሪዎች ወደ ሀገር ውስጥ ገብተው ስራ ጀምረዋል። እነዚህ የኤሌክትሪክ ገልባጭ ተሽከርካሪዎች ከስካውኖቹ በምን ይለያል? ኢትዮጵያ በምትሄደው አረንጓዴ ልማትስ ምን ያህል ያግዛል? እንመልከተው። ሀገራችን ለገቡት ሲኖትራክ ኤሌክትሪክ መኪኖች ስልጠና ወስደን ብዙም የሚከብድ ነገር የላቸውም። በሁለት አይነት መኪኖቹ ይገለጻሉ። አውቶማቲክ አለው፣ ማኑዋል አለው። እንደገና ሁሉንም ነገር ማለት ነው አውቶማቲክ በመሆኑ ጉልበቱን ለየት የሚያደርገው በጣም ለየት ያለ ጉልበት አለው። እንደገና ደግሞ እንደምታዩት ብዙ ነገሮቹ ከድሮ በተሻለ ቅልል ብለው ነው የመጡት። ኢትዮጵያ የትራንስፖርትና ሎጂስቲክስ ዘርፍን ከነዳጅ ጥገኝነት ለመላቀቅ አስቀድመን የጀመርናቸው ስትራቴጂዎች አሉ። የዛ ኤክስቴንድድ የሆነ ወይም ተቀጣይ የሆነ የፕሮጀክት ስኮፕ ነው ዛሬ ላውንች እያደረግን ያለ ነው። በቁጥር በዛ ያሉ ወደ 92 የሚሆኑ ሙሉ በሙሉ ኤሌክትሪክ የሆኑ በተለይ ደግሞ እንደ ቢሾፍቱ ኤርፖርት ያሉ በጣም ከፍተኛ ትኩረት የሰጠናቸው ፕሮጀክቶቻችን ላፍታም ቢሆን መቆም ስለሌለባቸው እነዛን ስራዎች 24/7 24/7 በሚንለው የስራ ማዕቀፍ ውስጥ እንዲያሳልጡ የተገዙና ወደ ሀገር ውስጥ የመጡ ማሽነሪዎችን ወደ ስራ ለማስገባት እና ለማስተዋወቅ በተዘጋጀ ፕሮግራም ላይ ነው የተገኘ ነው። Under construction of Bishoftu New Airport በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክትን ይበልጥ ስራችን ለማሳለጥ ይረዳን ዘንድ እነዚህን ኤሌክትሪክ ተሽከርካሪዎች ወደ ኢትዮጵያ አስገብተናል። እነዚህ ተሽከርካሪዎች በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ግንባታ የሚውሉ ናቸው። በነገራችን ላይ የትራንስፖርትና ሎጂስቲክስ ሚኒስቴር ተሽከርካሪዎችን ወደ ሀገር ውስጥ እንድናስገባ ትልቅ እገዛ አድርጎልናል። በእርግጠኝነት እነዚህ ተሽከርካሪዎች ስራችን በተቀላጠፈ ሁኔታ እንድናከናውን ያግዙናል። This project will be running more smoothly and effective. በራሱ ጊዜ የጭነት ልኩ ከደረሰ በኋላ ሩፉን ይዘጋል። እንደገና ደግሞ ለሹፌሩ ሲግናል ይሰጣል። ከዚህ በኋላ መጫን ያለብኝ ጭኛለሁ ይላል። ከዛ በላይ ደግሞ ከጫነ አላርም ነው የሚያሰማው፣ አይቀበልም ማለት ነው። ሌላኛው ደግሞ አደጋ ሲደርስ አደጋ ቀድሞ ሴንስ በማድረግ ሴንሰሮች አሏቸው፣ ካሜራ አሏቸው፣ 360 ዲግሪ የሚያዩ ካሜራዎች የተገጠመለት ነው። ሹፌሩን ያነቀዋል። አንድ ሁለተኛ ደግሞ ፍሬን የያዝ ላይ ስፒድ በመቀነስ ላይ ያግዘዋል ማለት ነው። ባትሪው ከፍተኛ የሆነ አቅም ያለው ባትሪ ነው። 400 ኪሎዋት ነው የተገጠመለት። ይሄ ደግሞ የወርክ ሳይት የሳይት ብቻ ስለሆነ በአንድ ቻርጅ 130 ኪሎ ሜትር ይሰራሉ ማለት ነው። ሻራውን እንኳን አልብሰኝ ምናምን የለም። የማዘዣ አለው። በሪሞት ነው የምናለብሰው፣ በሪሞት ነው የምንገልጠው። ከዛ በተረፈ ሁሉ ነገር በቃ ቀልል አድርገው ነው ያመጡልን። በአንድ ጊዜ 40 ትራክ ቻርጅ ማድረግ ይችላል። አንዴ ፉል ካደረገ በኋላ 130 ኪሎ ሜትር ድረስ ያሰራዋል። ይሄ ማለት በሳይት ስራ ረጅም ቀን ነው ማለት ነው የሚያሰራው። ፕላስ ደግሞ የተወሰነ እስከ 20 ሪዘርቭ እስከሚቀረው ድረስ ስራ መስራት ይችላሉ። ከ20 እስከ 100 ድረስ ደግሞ ቻርጅ ለማድረግ የሚወስድበት ሃፍ አወር ይሆናል ማለት ነው። ከዜሮ ከሆነ 1 ሰዓት ከተኩል አካባቢ ሊፈጅ ይችላል። ነገር ግን ከ20 ከተነሳ ዊዘን ሃፍ አወር እስከ 1 ሰዓት ድረስ ፉል ያደርጋል። በዛ ካፓሲቲ ረጅም ጊዜ ስራውን ያሰራዋል ማለት ነው። ከጥራት አኳያ ከባትሪ አኳያ የ8 ዓመት ዋስትና ለባትሪ ብቻ የተሰጠው ነው። ኢትዮጵያ የኤሌክትሪክ ተሽከርካሪዎችን በገፍ ማስገባቷ አሁን ያለውን ችግር ከመቅረፍ ባሻገር ደግሞ የኢትዮጵያን እምቅ የታዳሽ ኃይል አቅም ከመጠቀም አንጻር ትልቅ አበርክቶት እንዳለው ይነሳል።